ህይወትን ሀሁ ብላ ትምርቷን የጀመረችብኝ ገና የ12 ዓመት ልጅ እያለሁ ነበር። ለኔ ፊደላትና ትምርት የጥላቻና ተንኮል መሆን ጀመረ። ያ ሳይብስ ደግሞ ገና ለኑረው እንኳን የማላቀው የጉርምስና ዘመኔ ለበቀል ሲጠበቅ የኖረ ነበር። ልጅ ያደገ ተማረ ለምርቃቱ ለወግ ማረጉ በቃ የሚባል ተስፋ በሌላ ያልተንሰራራም ነበር። ያደኩት በአክስት እጅ ነው። የልጅነት ፍቅሬን አልጠገብኩም ነበር። ቤተሰብ በደንቡ እንኳን በቅጡ ሳላያቸውና ሳልጠግባቸው የተለዩኝ። በርግጥ እናቴ አሁንም ቢሆን ከጎኔ ናት። ሆኖም የድሮዋ የምትወደውንና እንደ አይኗ ብሌን የምትሳሳለት ልጇን እኔን በእንክብካቤ ለ12 ዓመት ያክል ያሳደገችዋ ሴት አልነበረች። ያቺ ሴት ላትመለስ ጉድጓድ ከገባው አባታ ነብሷን ቀብራለች። እኛ ጋር ያለው አካሏ ብቻ ነው። ታዲያ የእናቴን ህመምና ስቃይ የአባትን ማጣት ስሜት አብሬ ያስተናገድኩ አደግኩ። አንዳንድ በልጅነት ያውቁኝ የነበሩ የድሮ ሰፈር ሰዎች በአንዳች አጋጣሚ ሲያገኙ ግርም ይላቸው ነበር። ያ ተጫዋቹ የሳቅ ምንጫችን የሰፈር ጌጡ የት ገባ ይላሉ። ታዲያ ጥያቄ እነሱ ብቻ አልነበረም የኔም ጭምር እንጂ። ሳቄን አላውቀው አላስታውሰውም። እኛ ቤት መሳቅ ኃጢያት ነው። ጥርስ ምግብ ለማላመጥ አንዳንድ ቃላቶችን ለማንሸራሸር እንጂ ለፈገግታ የተፈጠረ መሆኑ እስኪረሳ እኛ ቤት ሳቅ እየተወገዘ ነበር። የዚህ ግና ደንብ አውራጅ ደግሞ ማመሰለቻችሁ አክስቴ ናት። አክስቴ ከልጅነት ጀምሮ ፈራትና አሳቀቃት ነበር። የአክስትነት ወስ ያልነበራት የራሷ ቤት የነበራት ከበርቴ ነበረች። ታዲያ የታናሽ ወንድሟ ነገር አይሆንላትም ነበር። አባቴ ለአክስቴ ያሳደገችው ታናሽ ወንድሟ ብቻም ሳይሆን ልጇም ጭምር ነበር። እናታቸውን በልጅነት ያጡት አክስቴና አባቷ አንዳቸውን የመደጋገፍ ግዴታ ነበረባቸው። ሆኖም አክስቴ መጀመሪያ ልጅ እንደመሆኗ መጠን የቤቱን ገመና የቤቱን ጓዳ ሸፋኝ እሷ ነበረች። ሁሉ ጫና እሷ ላይ ሰፈረ። አንገቷን ቀና የምታደርግበት እድሉ እንኳን አልነበራትም። የእናት በልጅነት እድሜ መለየት ጉዳቱን በደንብ ሳታክመው ነበር ወደ ኃላፊነት ጓዳ የሚተወረወረችው። አያቴ በዝና እንደሰማሁት ከሆነ የደርግ ጀነራል ነበር። እንደሚወራውም ከሆነ የስንት ወጣት ደም በእጁ አሻራ ያሳረፈ ነበር። ቁጡና ኃይለኛ ሳገኙ ነበር ያሳደጋቸው። ፈሪነት ለነሱ ሞት ነበር። ሆኖም እነሱም እንደ አባት ሳይሆን እንደ አለቃ ፈርተውትና ተሽቆጥቁጠውለት አደጉ። በለጋ እድሜው የእናቱን ፍቅር ሳያጣጥመው እናቱን ያጣው ውዱ አባቴ ጸባይና አመሉ የሟች እናቱን ያክል ሰጥቶት የሆነ ሆደ ቡቡ ነበር። ለሁሉ ነገር የሚታለል ምስኪን። ታዲያ ጸባይ በአባቱ አስገዳጅ ሰው ዘንድ የተወገዘ ነበር። ምትና ቁጣውን ዋጥ አርጎ በእንባ ሲቃ ያደገው አባቴ ለሱ ቋሚና ተከላካይ አክስቴ ብቻ ነበረች። ከአባታቸው የሚደርስባቸውን ኃይለኝነት እሷ ራሷ ጋር ተቀብላ ወንድሟን ሳይነካ እንዲያልፍ ታደርግ ነበር። ለዛም ነው አባቴ እንደ ወንድሟ ብቻም ሳይሆን እንደ እናትም ሆነ ያሳደገችው። ፈጣን ኃይለኛና ቆራጥ ሴት ነበረች። ራሷን በትምህርት ሳይሆን በንግድና በቤቱ ዓለም ቀና ለማድረግ የቻለች ብቁ ሴት። አባቴ ለትምህርት ጀርመን ሀገር ሲሄድ እሷ በደስታ ከሸኙ ሰዎች መካከል ናት። የአባዬ ለትምህርት ወደ ውጭ ሀገር መሄድን ተከትሎ በአመቱ የአባቱ ማረፍ ከሀገር ማዶ በስልክ መርዶን ሰማ። እንደ አባትነት ስሜት ተከፍቶ ያለቀሰ ቢሆኑ ውስጡ ግን አንዳች እፎይታ ነበረው። አባቱን ለመቅበር እንደማይችል አሳውቆ ሐዘኑን በውስጥ ደበቅ አርጎ ትምህርቱን አቋርጦ መምጣት እንደማይችል ለእህቱ አሳወቀ። በአክስቴ ዘንድ የአባዬ እንቢታ ተቀባይነት አልነበረውምና ትልቅ ቂምን ያዘችበት። በርግጥ በውስጡ እሱ ላይ የሚጨክን ነገር ባይኖራትም ገናናውን የማይነካውን ደፋሩን
አባቷን መቅበር አባታቸውንም መቅበር ባለመቻሉ አስቆጥቷት ነበር። አክስቴ በልጅነት እድሜዋ ባደረባት ጫና አማካኝነት ኑሮዋን ከጀነራል አባቷ ስትፋለም እሷም ሳታቀው የአባቷን ማንነት ተላብሳው ኖሯል። የሷም ማስተሳሰብ በሱ ልክ የተቀረጸና ተመሳሳይ ነበር። በተቃራኒው አባቴ ፈለቀ እንደሚወራው ከነበር ወደ ሟች እናቱ ዘንበል ማለት ሁኔታ የነበረው ሰው ነበር። ሳቅና ጨዋታ ወዳድ፣ ለሰው ሟች ነበር። ጀርመን ሀገር በነበረው ቆይታ ከአንዲት ኢትዮጵያዊ ሴት ጋር ፍቅር ውስጥ ይገባል። ኢትዮጵያ የነበረው ኑሮና ሐሳብ እርግፍ አርጎ ረስቶ ነገር ዓለሙን ትቶችን ሴት ማሳደዱ ላይ ይበረታል። ኢትዮጵያ ካለ ወንድሟ በስተቀር ምንም አይነት ህይወት ያልነበራት አክስቴ ሰገነት ከነበረችበት ወና ቤት ውስጥ እንደ እብድ አሁን ተጀምራለች። አክስቴ ሰገነት በእድሜዋ ፍቅር ላይ እንኳን ለመውደቅ ለራሷ ጊዜ ያልሰጠች ሴት ነበረች። የሰፈሩ ሰው ሁሉ ሲመለከታት አፉን የሚያሽማጥጥባትና በጎሪጥ አይ እቺ ሴትማ ከንቱ መሆኗ ነው፣ ቆማ ልትቀር እኮ ነው፣ አይ የቆሞ ቀርስ ነገር እያሉ ይሳለቁባታል። በሰፈሩ ይሄ ስም የሷ ሆኗል። በሰፈሩ ተፈሪም ጭምር ነበረች። ሴት ሆነች እንጂ ከመልክ ጀምሮ እስከ ጠባይ እስከ አመል ቁርጥ አባቷን መሳይ የነበረችው አክስቴ በሰው ዘንድ ተወዳጅ አልነበረች። ያ አመሏ ከሰው አረቃት። ብቸኛ አርጎ ወና ቤት ውስጥ የምትንጎማለል የሴት አባወራ አርጓት ቁጭ አለ። ታዲያ ወንድሟን አፍቆት ሲያብሰለስላት በሰውነት ሳይሆን በአእምሮ ጤና መታወክ ጀመረች። በጊዜው ከአያታችን የተወረሰ አንድ የብር መሸጫ ቤት ስለነበራት ስለ ኑሮዋ የምትጨነቅና ገንዘብ ለምን ያለች ሴት ነበረች። ሆኖም ብሩ ጤና ሊሰጣት አልቻለም ነበር። ብቸኝነቱ ከአቅሟ በላይ ሲሆን የነበረችበትን ቤት ከፋፍላ ማከራየት ጀመረች። አምሮ የተሰራው ቤት ተከራይ ጠፋው። ማን እዛ ነብሰ በላ ቤት ከሙታን ማደሪያ በገንዘቡ ሰላሙን ሽጦ እዛ ይከራያል፣ ማንስ ይገባል እየተባለች አፋቸውን ሸፍነው በመጠጥ ቤትና ቡና ሲጠራሩ እርስ በርስ መነጋገሪያና የአድማ አጀንዳ ያረጓት ጀመር። ደላላውም ስራውን ገሸሽ ብሎ የሷን ቤት አከራይቶ መቀየምን ፈርቶ ሸርተት አለ። ጠፋ። በሰፈሩ እንደ አውሬ ተገላ ብቻዋን ወጥታ በትከባሴት ሆነች። ገበያ መሃል ስትገኝ የሰው አይን ገረፍ ሲያረጋት በዛ በሚያምረው ሰውነቷ እየተንጎማለለችና የተገፋተረች በየሰው መሃል እያለፈች ክብሯን ለማስጠበቅና ማን ደፍሮኝ ለማስባል ጥረቷን ግዷን ታሳያለች። ሆኖም ኮቴዋ አበስ እንዳለ መሳቂያና ሁኔታዋን በኮፒ ቀባርጎ የሚያሾፍባት አይጠፋም። አንድ ቀን ያላሰበችው ሰው በራፏን በቀስታ አንኳኳ። እንደተለመደው ከእናት አፍ ሰምተው እነሱም ባልበሰለ ጭንቅላታቸው በጨዋታ መልክ ሰላሟን ሊነሷት ከበራፏ ላይ ያንኳኩ የሚሰወሩ ህፃናት መስሏት ችላ ብላ ዝም አለች። ሆኖ በራፏ በድጋሚ ተንኳኳ። በሰዓቱ አክስቴ ሰገነት ከበረንዳው ላይ ካለው ቅንጡ ሶፋ ላይ ቁጭ ብላ የልምዣት የተሰኘው በአዲስ አለማየሁ የተጻፈው መጽሐፍ እያነበበች ነበር። ብስጭት ብላና አጠገቧ ለነዚህ ልጆች ብላ ያዘጋጀችውን ልምጭ ብድግ አርጋ እንደ እብድ እየተወዛወዘች ወደ አጥር ግቢው በራፍ አመራች። በሩን ባለ በሌላ ኃይሏ ብርግድ አርጋ ከፍታ አስፈሪውን አይኗን ጎለል እያረገች ወደ ውጭ ተመለከተች። ከፊት የቆመችው ሴት በሁኔታዋ ደንገጥ ብላ ነበር የተመለከተቻት። ሰላም ይቅርታ ቤት እናከራያለን የሚል ሰምቼ ነበር አለች። ረጋ ያለች ናት። የኔዋ ምስኪኗ አንደበተ ሩትዋ የጠይም ቆንጆዋ እናቴ ሳራ ነበረች። ነግቢ ብቻሽን ነሽ ስትል አክስቴ ሰገነትም እንደ ነገሩ ንዴቷን መለስ እያረገች ጠየቀቻት።
የማየና የአክስቴ ሰገነት ትውውቃቸው ይዛቀን ነበር። እናቴ ለአስተማሪነት ከክፍለ ሀገር ተመድባ የመጣች ሰራተኛ ነበረች። ካሳንቺስ አካባቢም ለኪራይ ክፍት ከነበሩት ቤቶች ውስጥ የአክስቴን ቤት ተከራይታ መኖር ትጀምራለች። የአክስቴ ጸባይ ግምት ሳሰጠው ወጥቶ መግባቷ ብቻ ለያተኩራ ኑሮዋን ቀጠለች። የሁኔታዋ አክስቴን ፍጹም አስገረማት። በሰፈሩ የሚወራው ወሬ እንኳን ብላ ሳትሰማና በሹክሹክታ ሳትረበሽ ኑሮዋን መግፋቷ በሳራ እንድትደመም አርጓት ነበር። እማዬ አክስቴ ግቢ ተከራይታ መኖር በጀመረችበት በ6ኛ ወር አክስቴ ምንም ስሙ በማይታወቅ በሽታ በክፉኛ ታመመች። ሳይታሰብ ጥድፍድፍ ብላ አልጋ ላይ ወደቀች፣ አልጋ ያዘች። ታዲያ አመሏን ችለው ለእንጀራቸው ብቻ ሲሉ አብሯት የነበሩት የቤት ሰራተኞችም ሜዳ ላይ ትቷት ለመሄድ ዳልዳር ማለት ጀመሩ። መያዟንና ብቸኛ መሆኗን ያወቁት እነዚህ ሰዎች ያበላቸውን እጅ ነክሰው በደካማ ጎኗ ገብተው በክፉ ቀኗ የተቻላቸውን ያህል ዘርፈዋት ከቤቷ ተሰወሩ። ይሄ ድርጊት ከረፈደም ቢሆን የገባት ሳራ ብቸኛዋ ተከራይ እንደምንም ደፋ ቀና ብላ አክስቴን ማስታመሟን ቀጠለች። ሁኔታዋ ባስ ሲልባት ሆስፒታል ወስዳ አሳከመቻት። አያቴ ሳይሞት በፊት ጥሩ ወዳጆች የነበሩ የሕክምና ባለሙያዎችም ካለምንም ወጪ አክስቴ ሙሉ ምርመራዋን እንድታገኝ አረጓት። ሆኖ አክስቴ ላይ የተገኘ አንዳች በሽታ አልነበረም። ህመሟ የአእምሮ በሽታ ብቻ ነበር። ጭንቀትና ብቸኝነት ተደራርቦ ያመጣው መድኃኒት የሌለው የሰው ፍቅር ብቻ ሊያክመው የሚችል በሽታ ነበር። ይህ ሁኔታ የተነገራት እናቴ ሳራ ማዘነች። ይህችን የመሰለች ሴት ይሄ ሁሉ ንብረት ይዛ ብቻዋን ምን ነው ስትልም በውስጧ እንደ ራሷ ታስብ ባረገችላት፣ አዘነችላት። ቤት ውስጥ በሚደረግላት ክትትልና እንክብካቤ ደከመኝ ሰለቸኝ ሳትል እንደ ገሳቷ መንከባከቧን ቀጠለች። የአክስቴን የቀድሞ ታሪክ በደንብ የሚያውቁት የአያቴ ወዳጆች የነበሩት ሐኪሞች ከተቻለ ወንድሟን ከጀርመን ሀገር አስፈልጋ ወደዚህ መጥቶ አክስቴን ለአንዴ እንኳን ብቻ ቢሆን አይኗን አይቶ የአእምሮ ረፍት እንዲሰጣት እንድታረግ ለእናቴ ያደራውን አስተላለፉላት። እማዬም ያላትን ሁሉ መረጃ ሰብስባ አባቴ ማፈላለጓን ቀጠለች። አራሻውን ቀይሮና ድምጹን አጥፍቶ የነበረው አባቴ በብዙ መከራ ያለበት ተገኝቶ መልእክቱ ጆሮ እንዲደርስ ተደረገ። ይሄ ዜና የሰማው አባዬ ምንም ቢሆን ያሳደገችው ብዙ መስዋዕትነት የከፈለችለት እህቱ መታመሟን ሲሰማ ሁሉን ነገር ትቶ አልደርስባትም ወዳላት ሀገር ተመልሶ መጣ። እንደተባለው አክስቴ አባዬን እንደተመለከተች በሽታዋ ተገፈፈላት። ፍቅርና ናፍቆቱ ብቸኝነቱ ደቁሷት የነበረው ሰውነቷ ካልጋ ቀና ሲል እማዬ በአይን በብረቷ ተመለከተቻት። ካወቀቻት ጊዜ ጀምሮ አንድ የእንባ ዘለላዋን አይታ ማታውቀው እማዬ ለመጀመሪያ ጊዜ አክስቴ በደስታ አባቴን አቅፋ ስታለቅስ ተመለከተቻት። በጊዜው አባዬ ጀርመን ሀገር ትምህርቱን ለመጨረስ ትንሽ የቀረው ሰዓት ነበር። ከዛም ባለፈ ፍብሎላ ከነበረችው ፍቅሩ ጋር ጥሩ የማይባል ሁኔታ ላይ የነበረበት ሰዓትም ነበር። ጥሎ መምጣቱን አልቀበልም ብላ የነበረችው ፍቅረኛው ወደ ኢትዮጵያ ከተመለሰ ዳግም አይኑን እንደማታየው አስጠንቅቃና ዝታበት ነበር የሸኘችው አሉ። እሱም ዛቻውን ሳይፈራ በእቱ የሚደራደርበት ነገር ስላልነበር ሁሉን ነገር ትቶ ነበር ወደ ኢትዮጵያ የመጣው። አባዬ እማዬን ለመጀመሪያ ጊዜ የተዋወቃት የዛኔ ነበር። አይናፋርና ዝምተኛዋ እናቴ ሳራ አባዬን ከአክስቴ በተቃራኒ በሆነ መልኩ ነበር ያገኘችው። በሰፈሩ ዘንድ ልዩ አቀባበል የነበረው ሳቂታና ተጫዋች ሆኖ አገኘችው። አባቴ ሲራክ ምንም ልቡ በሌላ ሴት ቢማረክም በሰዓቱ ለሳራ ጥሩ የሚባል አመለካከት የነበረው ሰው ነበር።
አባዬ አክስቴ ወደ ቀድሞ አቋሙ መለስ ስትልለትና በራሷ ችላዳግም በእግሯ መቆም ስትጀምርለት ተመልሶ መሄድ እንዳለበት ለሷ መርዶ የነበረውን ዜና ረዳት። አክስቴ ልትቀበለው አልቻለችም። ፒያሳ አካባቢ የነበራቸውን የብር መሸጫ ንግዳቸውን በሱ ስም አድርጋ እሱ እያስተዳደረው እዚሁ አብሯት እንዲሆን ጠየቀችው። ጥያቄዋ እንደተለመደው ትዕዛዛዊና ቁጣ ያዘል ነበር። ሆኖም የማይደራደርበት ትምህርቱንና የመጀመሪያ ፍቅሩን ትቶ እንደመጣ ሳምኑና አስረግጦ ሲነግራት ቁጣዋንና ትዕዛዟን ቀየር አድርጋ በልመና ልትሸነግለው ሞከረች። ሆኖም አባዬ ፍንክች የሚል የዋሊውንላት አልቻለም። አክስቴ ተስፋ ቆረጠች። ይሄን ያክል ልቡን ያሸፈተችውን ሴት ማለትም ጀመረች። ቦክስቷ እያረገበች ነው። ግን ነገሩ እንደ ሁሉ ጊዜ ካለምንም ማስተያየት ድንበሯን ስታልፍ ስትመለከት የነበረችው ሳራ የአባዬ ሜጃ ሲቀርብ ቀረብ ብላ በዛ ለስላሳ ረጋና ለዘብ ማለ ማራኪ ድምጿ ቀረብ ብላ ጠይቀችው። ይቅርታ ሲራክ፣ በርግጥ እኔን የሚመለከተኝ ጉዳይ አይደለም። መስመሬን ካለፍኩ በመጀመሪያ ይቅርታ ልልፈልጋለሁ ግን አለች። አንገቷ እንዳቀረቀረች ነበር። እህት በጣም አሳዛኝና ብቸኛ ሰው ናት። ሰው ያልተረዳት ከባድ የብቸኝነት ስሜት አላት። በተፈጥሮም ግትርና ኃይለኛ ናት። አልሸነፍ ባይነቷ ሰው አሳጥቷታል። በስራም ይሁን በኑሮ እንዲሁም በፍቅር ህይወት ሊጠጋት የሚፈልግ አንድም ሰው የላትም። ከሰራተኛና ጥበቃ አቅም ጸባያን መቋቋም ያቃታቸው ሳይቀጠሩ እንኳን በዝናዋ ብቻ አረ ብለው ክፍክፍ የሚሉት ብዙ ናቸው። የሁኔቷ ይበልጥ ራሷ ላይ ንዴትና ቁጣን ጨምሮባታል። ቀስ በቀስ ነው ህመሟ እያየዋት ጠንቶባት አንተ ስትመጣ እንደነበረችው አልከይዛና በጽኑ ታማ የቆየችው። ህመሟ አካላዊ አይደለም፣ በሕክምናና በመድኃኒት መዳን የማይችል ከበድ ያለ የሰው ማጣት ስሜትና ጭንቀት ነው። ስለዚህ አለሽ ፈራ ተባያለች። ከተቻለ አብራሃት ብትሆንና ባትተዋት መልካም ይመስለኛል። ይሄን ስጠይቅ እዚህ ጉዳይ ላይ ጣልቃ ለመግባት መብቱ ኖሮኝ ወይም ደፍሬ ሳይሆን ይሄ ነገር ያየሁት ዝም ማለት ያልቻልኩበት ጉዳይ ስለሆነብኝ ነው አለች። ንግግሯን እስክትጨርስ ድረስ አዘቅዝቃ አስሯ እንደቆመ በዝምታ ሲመለከታትና ሲያደምጣት የነበረውን አባዬን ቀና ብላ ላፍታ እንኳን ሳትመለከተው ነበር። ንግግሯ እንደጨረሰችም ከሷ አንደበት ድምጽ እስክትሰማ ድረስ ቀና ለማለት አልፈለገችም ነበር። ሳራ አንቺ በጣም ግሩም ሰው ነሽ አለ። ከልቡ ነበር። በዚህ ክፉ ዘመንያውም እንደ አክስቴ አይነት ሰው የሚያሸሽ ጭራቅ መሰል አስፈሪ ጸባይን የተሸከመ ሰው ያንን የሽፋን ባህሪውን ገልጦ ውስጡ ያለውን ምስኪንነቷን ተመልክቶ ጊዜ ሰጥቶ ካለምንም ምላሽ መፈለግ የእርዳታ እጅን መስጠት ትልቅ ታላቅነት ነው። እውነት ለእቴ ላደረግሽላት ነገር ምስጋናዬን የምገልጽበት አንዳች ቃላት የለኝም አለ። ንግግሩ ሳቅም ይቀላቀለ ነበር። ይገርምሻል ሳራ አለ ላፍታ ዝም ካለ በኋላ። እማዬ የዛ ሰዓት ነበር ገና ቀና ብላ የተመለከተችው። አክስቴ ኃይለኛ ቁጡ ሰው ማትወድ ብትመስልም ውጫዊ ነገሯ አንዱ ውስጥ የማንነቱ አልነበረም። በተለይ ለኔ ሟች ናት። እኔም እሱን አውቃለሁ። በተቃራኒው እኔ ግን ራስ ወዳድ ነኝ። አሁን ላይ እኔ ትቻት በሄድ ውስጧን እንደሚገላት ባቅም እኔ ለመርጥ የተገደድኩ ያለው እና ልቤን ያደመጥኩበት ያለውት ቦታ እዚህ ስላልሆነ ተመልሼ ለመሄድ ወስኛለሁ። እዚያ አቋረጥኩት ትምህርቴ ልፋቴ እንዲሁም ፍሬ አልባ እንዲሆን እንዲሁ ዝም ብዬ አልፈልግም። ከዛ ባለፈ ልቤ ካለማቋረጥ የሚመታላትን የሚወዳትን ሴት ፍቅሬን መተው ስለማልችል ወደ ጀርመን ለመመለስ ገደዳለሁ ሲልም የመጨረሻውን ውሳኔ በቁርጥነት አሳወቃት። ሆኖም ምንም ግዴታ ባይኖርብሽም ለነፍስ ስትይ ብቻ የእቴን ነገር አደራ ፕሊስ ሲልም ምንም ማይመለከታትን ምስኪኗን እናቴን አደራውን አስታቅፎ ወደ ናፈቃት ፍቅሩ ጋር
ተመልሶ ኮበለለ። ዳግም ጥሏት ለመሄድ መወሰኑ ወሽመጧን የበጠሳት አክስቴ እማዬ እንደፈራችው ሳትደክምና ይበልጥ ሳትታመም ይልቅ ጠንከር ብላ በእልህ አንገቷን ቀና አረገች። ባለውለቷ ቤተሰብ ያልነበራት ብቸኛዋ ሳራን እንደ ታናሽ እህቷ አርጋ ተቀበለች። ሁለቱ ሴቶች ለአንድ ቀን እንኳን የሚያገናኛቸው ሆነ የሚያጋጫቸው ነገር በማከላቸው ሳይፈጠር አብረው በጉርብትናና በመተሳሰብ 1 ዓመትን ያክል አስቆጠሩ። በአመቱም ድምጹን አጥፍቶ የነበረው አባቴ ሲራክ ታሞና አቅሉን ስቶ ወደ ኢትዮጵያ በእርዳታ በተሰበሰበ ገንዘብ ወደ ሀገሩ ተመለሰ። ወደቀውም አንድ ወዳለችው እህቱ ጋር ነበር። መቼም አንጀቷን ማይጨክነው አክስቴም በልህ የተንገበገበች ታመመውን ወንድሟን ተቀበለችው። አባዬ ትምህርቱን ሊያጠናቅቅ ትንሽ ወራት ሲቀረው ነበር ከፍቅረኛው ከነጻነት ጋር በነበረ አለመግባባትና መለየት ምክንያት ሊያብድ የቻለው። አክስቴም የወንድሟን ገበና ሸፈን ደበቅ አርጋ በጠበልና በሕክምና ከብዙ ትግል በኋላ ቀስ በቀስ የአባዬ ጤና እንደነገሩ መለስ አለ። ታዲያ በዚህ ሁሉ ጉዞ ላይ ያልተለየችው እማዬ ነበረች። አባዬም ጤናው ሲመለስና ደህና መሆን ሲጀምር እዚሁ የነበረውን ንግድ እየሰራ ኑሮውን ከአዲስ ጀመረ። ህይወት ለሱ ቀላል አልነበረችም። ሆኖ ቀስ በቀስ ነገሩን ማስተካከል ጀመረ። በዚህ ሂደት ውስጥ ነበር በህመም ተዳክሞ የነበረው የአባቴ ልብ ዳግም ሌላ ሴት ማፍቀር የጀመረው። ከሷ አንዳች ነገርን ሳትጠብቅ በቅንነት መልካም ነገር ስታደርግለት የነበረችው ልዩዋ ሴት ከሆነችው ከሳራ ፍቅር ያዘው። አዎ ከናቲ። ይሄ ለውጥና ሂደት ያስደሰታት አክስቴ ነበረች። አባዬና እማዬ በዚህ ጊዜ ነበር ፍቅርን ሀብለው የጀመሩት። ያ በረዶ የመሰለው ወና የሆነው ቤት ፍቅርና ሰላም ገባበት። ደስተኞች ነበሩ። አክስቴም ሁለቱንም ጥንዶች ለመዳርና ወንድሟን እንዲሁም ከቅርብ ዓመታት ጀምሮ ያወቀቻትን እንደ እህቷ የምታያትን ህይወትን አንድ ለማድረግና ለማቀናጀት የበኩሏን ድርሻ መወጣት ጀመረች። ታዲያ ያልታሰበ ዱብዳ ተከሰተ። አባዬም በፍቅሯ ሳብዳና አቅሉን አስታ የነበረችው ውቧና ሞዴሏ ቆንጅየዋ ነጻነት ወደ ኢትዮጵያ መግባቷንና ሲራክን እያስፈለገች እንደነበር መረጃ ከአባዬ ጆሮ ይደርሳል። ምንም እንኳን የወደዳት ሴት ብትሆንም በሰዓቱ ልቡ ያፈነግጥና ያዋልል ጀመር። ሁኔታ ያለማራት አክስቴም በአባዬ ሁኔታ በመሸቅ በራሷ መንገድ አፈላልጋች ሴት ታገኛታለች። እጅግ ውብና ማራኪ ቀይ ሴት ናት። እንደ ስሟ ነጻነት ገና ህይወትን ነጻነትና እንደ ልብ መሆን አይታ ያልጠገበች ሴት ጊዜው ነገር ውስጥ ህይወቷን ምትመራና ለዛሬ ብቻ መኖር የሚያስደስታት ከራሷ ደስታና ምቾት ውጪ ፍቅች ማለት ማትፈልግ ሴት ነበረች። እናም የአክስቴ ዛቻና ማስፈራሪያ ያልሞቃት ያልበረዳት ፈቀቅም ያላደረጋት ሴት ነበረች። ትግሉ የነሱ እንዳልነበር የተረዳችው ምስኪኗ እናቴም ልቡ የተሸነፈውን ሰው አስሮ የማስቀመጡ ጉዳይ ላይ እጇን እንደማትከት በማሳወቅ ይህን የጠፍታ ወደ ክፍለ ሀገር አቀናች። በሁኔታዋ ረረድብን ያለችው አክስቴም ወንድሟን ከቤቷ እንዲወጣ አርጋ ታባረዋለች። ገና ፍላጎቱ ምን ላይ እንዳረፈ ማወቅ ያልቻለው ሲራክም ከራሱ ጋር ካደረገው ብዙ ሽኩቻ በኋላ ለሱ የምትሆነው ሴት ሳራ እንጂ ነጻነት አለመሆኗን ሲረዳ ሳራን ፍለጋ ተነስቶ ወደ እንጅባራ ያቀናል። ከብዙ ስቃይና መንከራተት በኋላ ሚናፈቃትን እንደቀል ከእጁ ያመለጠችውን እማዬን ያገኛታል። ይቅርታውን ከገለጸና ምንም ያህል እንደሚወዳት ከተናዘዘ በኋላ እማዬን ይዞ ወደ አዲስ አበባ ይመለሳል። በዚህ ነው የተደሰተችው አክስቴም በቤቷ ሶስቱም ብቻ ማከለ ድግስ ደግሳና ምስክር እንዲሁም ትዳሩን የሚባርክ የሃይማኖት አባት ቄስ አምጥታ ትዳር አስመሰረተች። አባዬ ከሳራ ጋር የነበረው ፍቅር የሰከነ እንደ ሸክላ ድስት ቀስ እያለ ጋለ። ግን ወደ መቆርነን ጠጋ ያላለ የተመጣጠነ ፍቅር ነበር። አባዬ ከእማዬ ጋር የነበረው ፍቅር ቀን በቀን የሚጨምርና የሚያብብ ነበር። ያጣፋጭ ፍቅር ላይ ምን የተጸነስኩ ቤቱ ይበልጥ ደስታና ፍቅር ሞላው። እኔም ተወለድኩ። ፍቅር ብቻ ወደሚሸትበት ቤት እንዲሁም የእናትና የአባት ፍቅር ውስጥ ወደኩ።
11 ዓመቴ ድረስ በሳቅና በፍቅር እይታ ብቻ የሚታዩትን እናትና አባቴን አይን እየተመለከትኩ አደግኩ። ለአክስቴም ደግሞ ብርቅዬ ነበርኩ፣ የቤቱ ዋሊያ። ታዲያ አንድ ጎዶሎ ቀን ህይወታችንን ዳግም ሚዛኑን አሳጣው፣ አበላሸው። የቤታችን ስልክ ጭር ብሎ የተደወለበት ቀን ነበር። ስልኩን ያነሳው አባዬ ነው። አባቴን ለመጀመሪያ ጊዜ ሲደነግጥና ፊቱ ሲቀያየር ተመለከትኩት። ነገሩ እንደማመንታት ካለ በኋላ እሽታውን ገልጾ ስልኩን ዘጋው። ለኔም ወጣ ብሎ እንደሚመለስና ለእናቴ እንዳታስብና እንደሚመጣ አሳውቆ ከቤት ወጣ። ያቺ ቀን አባዬ እግሩ ወደ ውጪ ያንን ሰው ሊያገኝ ወጥቶ ከተመለሰበት ቀን ጀምሮ ነገሮች ቀየር ማለት ጀመሩ። አባቴ መፍራትና በሐሳብ መብሰልሰል ጀመረ። ነገሩን በእይታ ተመልክታ እሷም ሐሳብ ቤት የሆነባት እማዬ በደብቅ የመውጣቱ ነገር፣ ከስራ ቦታ ላይ ገንዘብ ጎደል የማለቱ ነገር ሲደራረብባት ጊዜ አክስቴ ሳትሰማ ነገሩን ቀስ ብላ ጠየቀች። ሊዋሻት ያልቻለው አባዬ የነበረውን ነገር ተናገረ። ታዲያ የተናገረው ነገር ምን እንደነበር የምታውቀው እማዬ ብቻ ነበረች። ያንን ሚስጥር እንደያዘችም የጠፋ ቀልቧን ይዛ ይኸው እስካሁን አለች። በማከላቸው የከፋ ጥል አልነበረም። ሆኖም የጸባይ ለውጡን በፊኗ የተመለከተችው አክስቴ ግምቷ የነበረው አባዬ ከቀድሞ ፍቅረኛው ከነበረችው ከነጻነት ጋር ውስልትና እንደጀመረ መቁጠር ነበር። ሆኖም የአባዬ እውነታ ምን እንደነበር የሚታወቅ ነገር አልነበረም። ብቻ አንድ ጎዶሎ ቀን ተከሰተች። ምናልባት በልጅነት አንደበቴ ጠዋት የጎረቤት ልጅ ሲበላይቺ የአማረኝን በርገር ጋብዥኝ ብዬ ባላስጨንቃት ኖሮ ይሄን አባቴን ለመጨረሻ ጊዜ መለከተው ነበር። ምናልባትም የጩኸትና የልመና ድምጾችን አንሰማም ነበር ወይም ማስጣል እንችል ነበር። ሆኖም አልነበረም። የፈሰሰው ሃይታፈስ እንደሚባለው ነበር ሁሉ በከንቱ ቀረ። ሳቅና ጨዋታ የሞላው ቤታችን እኔና አክስቴ መሸትሸት አድርገን ስንገባ ካሎትሮ ጨለማ ሆኖ እናረጭ ብሎ ነበር። አክስቴ አንዳች ቆሎ ነገራት፣ የሆነ የረበሻት አንዳች ነገር ነበር። በቀስታ ወደ ተንጣለለው ግቢያችን ገባች። እኔም በምግብ እንዲሁም ፈልጌው በተገዛልኝ አዲስ የመኪና መጫወቻ ረግቼ እየፈነጠስኩ ነበር ወደ ውስጥ የዘለኩት። ሆኖም አክስቴ አንዳች ነገር ድርቅ አርጎ አስቀራት። ገና ከበረንዳው ባለችበት እንደቆመሽ በሚርበተበት ድምጽ ዳጊ እዛውን አለች። የአክስቴን ድምጽ ፈጽሞ እንደዚህ ሆኖ ሰምቼው አላቅም ነበር። የእንባ ሲቃና ድንጋጤ ቀላቀለው አይነት ነበር። አክስቴ! እኔም በልጅነት አንደበቴ የፍርሃቴን ወደ ኋላ መመለሴን ትቼ በተቃራኒ ወደ አክስቴ ጠጋልኩ። እዛውን መብረቅ በመሰለ አሰዳጊ ድምጽ በቁጣ ነበር የጮችብኝ። የሳሳት ነበር የሳሎን ነጭ ውሻችን ባቢ ድፍት ብላና በደም ተጨማልቃ የተመለከትኳት። ያስኩትን መጫወቻ በድንጋጤ በቁም ይለቀቁት። አክስቴ በድንጋጤ ወደኔ ዞር አለች። እንባዋ ዱብ ሲል ተመለከትኳት። እኔም የግዴን ወደ ኋላ ፈቀቅ እያልኩ ሄድኩ። ሆኖም ሂደት የዋልዮሽ ነበር። አይኔ ከዋናው ሳሎን ላይ እንዳረፈ ነበር። ምንም ጨለማ ቢሆንም ውሻችን ፓፒን አሳልፌ ተመለከትኩ። የሆነ መሬት ላይ ወደቀ እጅ ተመለከትኩ። ልቤ በድንጋጤ መምጣቱ እንደቀጠለ የኋሊት መራመዴን ቀጠልኩ። ታዲያ የሆነ አንዳች ነገር እግሬን አፈፍ አድርጎ ሲይዘኝ ጊዜ በድንጋጤ መሬቱ ላይ ዘፍ ብዬ ወደቅኩ። አንዳች በደም የተጨማለቀ እጅና በጣሪ የሚቃትት ድምጽ ሰማሁ። እናቴ ነበረች። ደም ከሆዷ እየፈሰሰ ነው። አይኗ ብልጥጥ ብሏል። ትንፋሽ ግን ነበራት። ሆኖም የሚቃሰትና ጣር ላይ ያለ ድምጿን ታሰማ ነበር። ዳጊ ተደበቅ አለች በደከመ ድምጿ። እኔም የለቅሶ ሪቴን አሰማሁት። አክስቴ ከውስጥ ሆና እያለቀሰች ነበር። አክስቴ እያለቀሰች በስልክ የእርዳታ ድምጿን ስታሰማ ሰማሁት። ካፍታ በኋላ ቤታችን በአንዳንድ ሰዎች ተወረረ። ቦርጫቸው ገፋ ያሉና በእድሜ ተለቀሉ ሰዎች ቀስ በቀስ ገቡ። ለማዬ ቀደም ብሎ ነበር እርዳታ የተደረገላት። ሆኖም ሳሎን ቤቱ በደም ተጨማልቆና ቦታው የተገኘው አባቴ ነበር። የአባቴን ሕይወት ማትረፍ አልተቻለም ነበር። አባቴ ሲቀበር
እማዬ ከፍተኛ ክትትል እግፍል ለራሷ ነፍስ እየታገለች ነበር። አክስቴ አባቴ ካረፈ በኋላ እንባ ስትረጭ የተመለከትኳት አንድ ቀን ብቻ ነበር። ከዛ ቀን በኋላ በልና በቁጭት ጥርሷን ነክሳ ነበር። አታለቅስም። እማዬም ከ2 ሳምንት በኋላ ነፍስ ዘራች። ሆኖም መኖርን የሚያስጠላ ህይወትን ዳግም ተላብሳ መጣች። አካሏ ላይ ያረፈው ጥይት ነርቦቿን ነክቷቸው ስለነበር ሁለቱም እግሯ ፓራላይዝ አረጋቸው። የገዛ አካሏ ራሷ ላይ ሆኖ ሳይነጠልና ሳይቆረጥ ነገር ግን የሷ መሆኑ ቀርቶ እንደ ባዕድ ተሸክመው መዞር እንዳለባት መርዶን ሰማች። ህመሟን ቻል ብታረግም ከአካሏ ይልቅ በለቱ የደረሰው አስፈሪና አሰቃቂ ነገር አእምሮዋ ላይ ጠባሳ ጥሎ አለፈ። እማዬ የአባዬን መሞት መቀበል አቃታት። በሕክምና ደረጃም የሚደረግላት የሚችል ነገር ባለመኖሩ ከሳምንታት በፊት ሙሉ አካል የነበራት ጤነኛዋ ሴት አካሏንና ስለ ልቦናዋን አጣ ተመለሰች። እማዬ እነሱ ናቸው የነጻነት ሰዎች ናቸው ባሏ ነው እያለች ደጋግማ ከመናገር ውጪ ሌላ የምትናገረው ነገር አንዳች ነገር አልነበረም። ሁኔታዋ ከቁጥጥር ውጪ እየሆነ መጣ። ቀስ በቀስ እማዬ ለራሷ በፈጠረችው አይኗ እያየ ያጣችውን ባሏን የምታለምበትን ዓለም ፈጠረች። አይናችን እያየ እማዬ እንደዛ እንደዋዛ አጣናት። ያልጋ ቁራኛ ከመሆኗን ባሻገር ሲራክ መጣ፣ ሲራክ የት ሄደ? እኔ መራመድ አቅቶኝ ነው፣ ሲራክ እየጠበቀኝ ነው፣ ከሱ ጋር ነው፣ እሱ ጋር ውሰዱኝ ያለች በቁሟ የምትጋስ ሴት ሆነች። ለማያ አባዬ አንዳንዴ ብቅ ይላል። ከተኛችበት እየጮች ትነቃለች። አንዳንዴም ከመሬት ተነስታ ከፊቷ የሌለን አንዳች ነገር ሲራኪ እያለች ባባሰሉ አይኖቿ በስስት እየተመለከተች ስታወራው እናያለን። ሁኔታዋ ስር እየሰደደ ሆነ። እኛም ሁለት ሐዘናችን ተቀበለ። ያ ሞቅታ የበዛበት ቤት ሰላም አጣ፣ ተናጋ። አክስቴ ወንድሟን ደም ካልተበቀለች እንቅልፍ የማይወስዳት ንስር ሆነች። እማዬን ከማስታመም ባሻገር ነጻነትና ባለቤቷን መበቀል የምትችልበትን መንገድ መፈለግ ጀመረች። ሆኖም እርዳታቸው ያሻቸው የድሮ የአባቷ ወዳጆች ጊዜ ሲያልፍ ሁሉ ይጥላል ሆኖባቸው አሁን ላይ ከላይ መንግስት ባለስልጣን ጋር ሽኩቻ ውስጥ እንደማይገቡ ነግሯትና እሷን በቀሏን ረስታ ሐዘኗን ማክባ አዲስ ህይወትን እንድትጀምር ነግሯት ተለያዩ። ከዚህ በላይ ምንም ሊተባበሯት አልቻሉም ነበር። ደግሞ አዲስ ቤት፣ አዲስ ህይወት፣ አዲስ ጅማሮ መጣ። አዲስ የለውጥ ሽግግር አስፈሪ ነበር። ላፍታ ሳቅ የማይባልበት፣ ላፍታ ደካማ መሆን የማይቻልበት አስፈሪ ህይወት ውስጥ ገባን። እዛ ልውጥና ሽግግር ውስጥ እንዳድግ እኔም ተገፈው እለት በለት እንደ ዳዊት ድርሳን እንደ ልጆች ተረት ስለ አባቴና ስለ ገዳዮቹ እንዲሁም እናቴ ሽባ አድርገው ስላስቀሯት ጉልበተኞችና ባለስልጣኖች እየተደገመልኝ ያደግኩ ትልቅ ሰው ሆንኩ። እነሱን በአይምሮዬ ለመሳል ተገደልኩ። ባለስልጣኑ አቶ ገድሉ፣ ወይዘሮ ነጻነት እንዲሁም የቀድሞ ባለስልጣን አቶ ቁምላቸው ነበሩ። እነዚህ ሰዎች ለኔ መጻፍ ይሆኑ ህይወት ቀመር ይሆኑ። የአክስቴ ኃይለኝነትና የበቀል ስሜትም እየናረ መጣ። እኔም በፊት ላይ ማቃት በፍቅርና በስስት መለከተኝ የነበረችዋን አክስቴን የቀየሯት ምስኪኗ እናቴ አካለ ጎዶሎና አይምሮ የታወከ ሰው እንድትሆን ያረጓትን ሰዎች በአክስቴ ግፊት ሳይሆን በራሴ ግፊት እጣላቸውና ልበቀላቸው ዝግጁ መሆን ጀመርኩ። ህልሜ ሳይካትሪስት ለመሆን ነበር። የሳይኮሎጂ ትምህርቴን እያስኬድኩ ጎን ለጎን ደህንነት ለመሆን ትምህርቴን ማገባደጃው ላይ ደረስኩ። ከሁለቱ ትምህርት መልስ ራሴ ላይ ጠንክሬ ሰራ ነበር። ሰውነቴ ፍጹም የተገነባ ነበር። ርቀቴ ደርሶ ተመረቅኩ። ህልሜ ተሳክቶ አዲሱን የበቀል መንገዴን ለመጀመር አኮበኮብኩ። የሥራ ሁኔታዬን ስታመቻችልኝ የነበረችው አክስቴ ነበረች። ልክ ነገር አለሙ ማለቁና ለተግባሮች ዝግጁ መሆናችንን አበሰረችኝ። እሺ እቅድሽ ምንድነው?
ሰውየውን እንዳገኘው መግደል ነው ለዛን የምትፈልጊው? ዋናያታቸው ቁምላቸው እንዳረፈ ሰምቻለሁ አልኳት። በራሴ የሰራሁበት ምርመራ ነበር። የትስብ ታይታይ ፈገግ አለች። አየህ ዳግሜ ሁሉ አመት ከስር እያልክ ወጥሬ ያስኩ በምን ሁኔታ መስመር እንዳትስት ስለፈለኩ ነው። እኛ ለ15 አመት ያሳለፍነው ስቃይ ለ15 አመት ያሳለፍንበትን ስቃይ መበቀል ነው የምፈልገው አይደል አለሽ ቆፍጠን ብላ። እኔም ነገሩን ለመስማት ኮገቢ ወደፊት ሳባልኩ ወደሷ። ዋናው ጠላታችን ገርሉና ነጻነት ናቸው። ሆኖም ነጻነት የለችም። ለረጅም አመት በሕክምና ላይ ነች እያሉ ሰውን በውሸት ሲደልሉ ቆይተው ጀርመን ሀገር ሞታ መጣች ተብሎ እንደተቀበረች መረጃው ደርሶኛል። ሆኖም ለገዛ ሚስቱና የልጁ እናት ለሆነችው ሴት የማይመለስ ከንቱ ጨካኝና አረመኔ ሰው ነበር ባሏ። እናም ነጻነትን እዚሁን የገደሏት። ሆኖም ግን ታማ ውጭ ሀገር አርፋለች በማለት ሬሷን አምጥተው ካለምንም ቀባሪ እናቷን ብቻ አቁሞ ቀበሯት አለች። እነሱ የሚያስቡት ስለ አንድ ሰው ነው፣ የቤቱ ብቸኛ ወራሽ ልጅ ስለሆነችው ልጃቸው ብቻ። ያልጠበቅኩት አጀንዳ ነበር። ቦሪዋ ትንሽ እንደመሳብዬ ሰፍ ብዬ ማድመጤን ቀጠልኩ። ከዚህ በኋላ ኢላማችን እሷ ናት። መታነጣጥረው እሷ ላይ ነው። ምንበቀላቸው የሷን ሬሳ ሳሎናቸው ላይ ዘርግተ ጥለላቸው መሄድ ስትችል ነው አለች ረገጥ አርጋ። ልቤ ድንግጣሌ የሰማሁትን ነገር ማመን አልቻልኩም ነበር። አክስቴ እንደገለጸችው እቺ የቤት ወራሽና ብቸኛ ሴት ልጃቸው እድሜዋ ገና 24 አመቷ ነበር። ገና ህይወትን ጠግባ ያልጨረሰችን እቺን ምንም ማታከደሙ ንጹህ የሆነችን ሰው እንዴት ብዬ ነፍስ ማጥፋት እንዳለብኝ ገና ከጅምሩ ሳስበው ስቅናለኝ። አትደንግጥ አለች የፊቴን መለወጥ ተመልክታ። ምናልባት ምንም ማታውቀውን ሴት ለምንድነው ምንበቀላት? ከሷ እንጂ ካባቷ ምን ጉዳይ አለኝ ብለህ ሊሆን ይችላል። ሆኖም ይያሳ አምሮስ ደጋግሞ በመጣበቅ ቁጥር አንድ ነገር ብቻ አርግ። መስታወት ፊት ቆመ ራስን ተመልከት። የዛን ያጣውን ህይወት ታያለህ። ልጅነትን፣ ሳቅን፣ የተቀማው የቤተሰብ ፍቅር፣ ሰቀቀንና መከራህን ታስታውሰዋለህ አለች። ንግግሯ ወሽመጥ የሚበጥስ ነበር። በአንድ ጎኑም ልክ ነበር። የገዳዮቹ ልጅ በተንጣለለው ቤት ፈልሰስ ብላ ስትኖር፣ እኔ ግን በመርስ ተመርሼና ታጥሬ እናቴን መድኃኒት የሌለ የዘላለም ህመምና ቁስል እየተመለከትኩ ማደጌን ነበር ያስተዋልኩት። ከብዙ ንግግር በኋላ በአክስቴ ሀሳብ ተስማሙ። ዋና ኢላማዬ ፍቅር የተባለችው የቤቱን ብቸኛ ልጃቸውን በእጅ ማስገባትና አዳክሞ እሷን መጣል ነበር። ስራው የተገኘው የቤቱ አስቸጋሪ የሆነችው ልጅ ቦዲጋርድ አሽከር እንደሆነላት ታስቡ ነበር። እኔም በዚህ እንደምንም በተገኘው ስራ ማካኝነት የስራ የጅማሬ ቀን በእይታ ማራኪና ሳቢ ሆኜ እንድገኝ የተቻለኝን ሞክሬ ሄድኩ። ተቀጠርኩ። ቅድሚያ የተዋወቅኩት ሰው ነፍሰ በላውን የአባቴን ገዳይ ገድሉ ነበር። ሲታይ ፈለቅለቅና ተጫዋች ቢጤ ይመስላል። እኔም ማሽ ላይ ያረረ ይስቃል እንደሚባለው እጅ ነስቼ ወደ አዲሱ ስራዬ ለመግባት ካለቀይ ኋላ ከተላልኩ። እንግዲህ የኔ ልጅ እዚህ ስራ ላይ ስህተትን መስማት አልፈልግም። በርግጥ ፍቅር ትንሽ አስቸጋሪ ልጅ ናት አለ ባሰኔታ መልክ ላፍታ አንገቱን ሰበረ እንደማድረግ ብሎ። ገርማል ራሷን ለማጥፋት ብዙ ጊዜ ሙከራ ስላደረገች ነቅተ ልጠብቃት ይገባል አለ። ፊቱ ላይ ተስፋ መቁረጥ ይነበብ ነበር። እኔም በውስጥ ያሰብኩ ይሄ መንገድ ካሰብኩት በላይ ሊፈትነኝ ይኖረዋል። እሱ ዳግም ይባላል። ፍቅር ከዚህ በኋላ በሚያስፈልግሽ ነገር በሙሉ ሊያግዝሽ የሚችል ቦዲጋርድሽ ነው አለ ሳቅና ፈገግ እያለ። እኔ ሕፃን አይደለሁም፣ ጠባቂ ያስፈልገኝ አለች። የአባቷን እጅ መንጨቅ አርጋ ካስለቀቀሽ በኋላ በእጇ አጠገቧ ያለን ነገር ዳበስ አርጋ እየፈለገች ወደ አልጓ ቀናች። ከፊቴ ሲሆን የተመለከትኩትን ነገር ማመን አልቻልኩም ነበር። ፍቅር አይነ ስውር ነበረች። እጅን መሳይ እርግብ
ማየት አለመቻሉ አስደነገጠኝ። ይገርማል የኔ ልጅ ያልሞከርኩት የለም ያላስጠጋውበት ሐኪም የለም ግን ከማንም ልትላመድልኝ አልቻለችም። ደና ተስፋ አርጋ አለ ሊያወራ የፈለገውን ነገር በቁጭት ስሜት ከታረገው። በቅርቡ አንድ ቀዶ ጥገና ነበራት። እሱ እንደሚሳካና ማየት እንደምትችል ፍጹም ተስፋ ሰንቃ ነበር። ትምህርቷንም ባለ በሌላ ኃይሏ አጠናክራ እየተማረች ተጠብቅ ነበር። ሆኖም ባለቀ ሰዓት ነገር ተበላሽ። ቀዶ ጥገና ፌል አደረገ። ከዛ በኋላ ልጄ ከበፊቱ በበለጠ ተስፋ የመቁረጥ ስሜት ውስጥ ገባች። ብዙ ሳይካትሪስት ተመልክቷታል ግን አንድም ጠብ ያለ ለውጥ ሊመጣ አልቻለም። አለባሰኔታ ገርማል የቀረባትን ሰው ሁሉ ላዩ ላይ በሰፈረው መጥፎ ስሜት ትወጋለች። እሷ አጠገብ ሲሆን በቃ ሞት ይሸታታል ያለችኝ ይገርማል። አንድ ሞክሲት ነበረች። በዝምታ የተዋለውን በጥሞና ካደመጥኩ በኋላ ነገሩን በሽታ ተቀብዬ ስራዬ በሙሉነት ተቀበልኩ። ሰላም አልኩ። ውጪ መናፈሻው ጋር ቁጭ ወዳለችው ፍቅር ጋር ጠጋልኩ። ምንም አይኗ ባይም ልቦናዋ ቀልቧ የሚነግራት ማንኛውም ሰው ለመመልከት ዝግጁ አትመስልም ነበር። በዝምታ አየኋት። መልስ የለም። በዝምታ የተመለከትኳት በሁኔቷ በማዘንና ከንፈሬን በመምጠጥ ሳይሆን እቺን እንኳን ለመንካት በሙሉ አይን ለማየት የምትሳሳ ልጅ በሁለት እጄ ነፍሷን ላጠፋባት እንዳቀድኩ ሳስብ ሰከነደኝ። ምን ነው አሳዘንኩህ እንዴ አለች። እይታዋ ወደፊት ነበር። እዚህ መጣው ለሰው ለማዘንና ከንፈሬን ለመምጠጥ አይደለም። ባይሆን የመጣው ስራ መስራት ስላለብኝ ነው አልኩ። እጄ ላይ የእጅ ሰዓት ይንገለጥ አድርጌ ተመለከትኩ። ወደ ክላስ ምትገቢበት ሰዓት እየደረሰ ስለሆነ መነሳት ይኖርብሻል አድርስሽ ስል ቆፍጠንና ኮሰር ባለ መልኩ ትዕዛዜን አስተላለፍኩ። ላፍታ ካለምንም ምላሽ ዝም ካለችኝ በኋላ ከፍ ያለ የሚሽካካ ድምጽ አሰማች። በቆንኩበት በዝምታ ተመለከትኳት። ከተቀመጠችበት ብድግ ብላ ዘንጓን በዳበሳ አፈፍ አርጋ ከያዘች በኋላ ወደኔ ቀረባለች። አጠገቤ እንደደረሰች ለስላሳ እጇን በቀስታ ወደ ጉንጬ ጋር ሰደድ አደረገችው። ምንም ባታየኝም እንደ ወታደር ኮስተር ብዬ የቆንኩ ሰው ጋር እጇን ፊቴ ላይ ስታሳርፍ ደንገጥ ብዬ አይኗን ተመለከትኳት። ዱላዋን ወደ ደረቷ ደገፍ አርጋ በዛኛው እጇ ጉንጬ እንዳበሳ አረገችኝ። ሁኔታው አስደነገጠኝ። ቀደም ብሎ የነበረው ወህኒ ጥፍት ብሎ በድንጋጤ ተመለከትኳት። ግራ እጇን እዛው ጉንጬ ላይ እንዳለ ቀደም ብላ የነካችበት ቀኝ እጇን በቀስታ ጉንጬ ላይ ብድግ አረገች። በኋላ ባለ በሌላ ኃይል ጥፍሯን ፊቴ ላይ አሳረፈችው። ውስጤን ድንጋጤም ንዴትም አንድ ላይ ወረረው። አንቺ ሳላስበው እፊቷ አንቧረኩባት። ለሌላ ጊዜ እኔን እንደዚህ አርጊ ብለ የምታዘኝ ሰው ሳልሆን እኔ ማስተሰው መሆኔን ጠንቅቀ እንድታቅ ፈልጋለሁ አለች። ትክ ብዬ በልብ የሚንቀለቀሉ አይኖቼ ተመለከትኳት። አንቺ እንዴት ብትደፍሪ ነው ባክሽ? እንዳትነካኝ እጆቿን እያወናጨፈች እንባዋን ለመመለስ ታገለች። ፍርሃትና ለተቀላቅሎባት መላ ሰውነቷ ይንዘፈዘፍ ነበር። እሺ ፍቅር ተረጋጊ ባክሽ። ቀስ ብዬ ቀረብ ብዬ ትከሻዋን ያዝ ለማድረግ ስሞክር መልሳ ዝቅቃለች። እንዳትነካኝ አባቴን ጥራልኝ ሌላ አልፈልግም አለች። ልክ እናቱ ትታው እንደሄደች ጨቅላ ሕፃን መስላት አየችኝ። ሆዴ ግልብጥብጥ አለ። የማላቀው ስሜት ደርሶ ርብሽ አደረገኝ። ፍቅር አልኳት ረጋ ብዬ። አየሽ ስትፈሪና ስትሸሪ ቀደም ብሎ አይኑን እንኳን ማየት ያልፈለግሽውን አባትሽን አሁን ምትይው ሰው ስታጪ የራስሽ የሆነውን ሰው መልሰሽ ፈለግሽ አልኳት። አረ ፈርቺ መስልህ እልህና ኤምባሲቃ አላስወራላት። አንተን እንዲያባርር ነው አለች። ሳላስበው ሳቃልኩ። ለማንኛውም አባትሽ ከ5 ቀን በኋላ ነው የሚመጣው። ለስብሰባ ወደ ውጭ ሀገር ሄዷል። ስለዚህ እኔና አንቺ ለ5 ቀን ቢሆን በጥሩ ወዳጅነት እንቆያለን ማለት ነው አልኳት ሳቅ እያልኩ። ተነሻው ተጣጣቢና ወደ ትምህርት ቤት ላድርስሽ አልኩ።
አጠር ቀጠን ያለ ትዕዛዝ መሳይ ንግግሬን ካደረስኩ በኋላ ወደ ውጭ ወጣልኩ። ካፍታ ቆይታ በኋላ ተመልሼ ወደ ውስጥ ለመግባት እያመነታው በነበረበት ሰዓት የክፍሏ በር ከፈት ብሎ ብቅ አለች። በእጇ ቦርሷንና ደብተሯን ይዛ ነበር። ቀስ ብዬ አየት ታረኳት። አጠገቧ ሰው እንዳለ ማወቅ አልተሳናትም ነበር። ካለምንም ንግግር መንገዳችንን ጀመርን። ዩኒቲ ዩኒቨርሲቲ እንደምትማር በተሰጠኝ መረጃ መሰረት ቀጥታ መንገዴን ወደ ገርጂ መስመር አደረኩት። እና ፍቅር ቤት በቦዲ ጋርድነት የሥራ መደብ ተቀጥሬ መስራት ከጀመሩ 1 ሳምንት አስቆጠሩ። ለሳምንት ቀን ስብሰባ ብሎ ከሀገር የወጣው ደመኛው ጠላቴን ወጥመዱን ዘርግቼለት ስጠብቀው እሱ ግን ደብዛው ጠፋ። ዛሬ ከክፍል ጨርሰን እንደወጣን በፍጥነት ወደ ሲናሺ ትወስደኛለህ አለች። የመኪናውን በር ከፈት እንዳረኩላት ትእዛዛዊ በሆነ መልኩ ምን ከክላስ በኋላ ጀካፓልሽ አልኩኔም ኮስተር እንዳልኩ ከማልፈልግበት ቦታ እንድሄድ የሚገፋፋኝ ሰው አለ አለች። ቃላቷን ቀስ ያለች ነበር ጣል የምታረገው። በፍቅር ህይወት አንድ ስሜት ያለ ሰው እንዳለ ተገነዘብኩ። ግን እኔ መሄድ አልፈለኩም አለች ቀጠል አርጋ። እሺ ከክላስ እንደወጣሽ ምልክት ብቻ አርጊልኝ አልኳት። እሷም በእሽታ ጭንቅላቷን ነቅንቃ ወደው ዘለቀች። ሁኔታዋ በሙሉ ጭምት የሆነና እኔን የፈራ ነበር። እኔም እንደተለመደው በፊት መስታወት አሻግሬ ሁለመናዋ መመልከት ጀመርኩ። አይኔ እሷ ላይ እንዳረፈ ውስጧ እንደነገራት ያወቀች ይመስል ነበር። ፍቅርን ትምህርት ቤት አስገብቻት እዛው በር ላይ በሩን ስመለከት ቆየሁ። አህያ እንኳን የማይችለው ዝናብ መጣው እያለ ነበር። ቶሎ መታ ወደ ቤት ዝናብ ሳያገኛት እሸኛት ፈለኩ። በመሃል ስልክ ጠራ። እሷ እንደሆነች በመገበት ሰፍ ብዬ ተመለከትኩት። ሆኖም ሰሞኑን ጀምሮ ላወራት ያልፈለኳት አክስቴ ነበረች። ስልኩን እያመነታው ሳለ ስልኩ ተዘጋ። ሆኖም በድጋሚ ሲጠራ ጊዜ ወዲያው አነሳሁት። ልጅቷን አጠመድካት ፍቅር? እስካሁን ፍቅር አልያዛትም? ምን እየሰራ ነው? አባቷ ሲመጣ አንገቷን በጥሰን ማስረከብ አለብን የሚል ለጆሮ የሚከብዱ ትዕዛዞችን ነበር ያሰማችኝ። እኔም ነገሩን አደፋፍኜ ስልኩን ለመዝጋት ተቻኮልኩ። በመሃል አንድ ዌቲንግ ላይ ስልክ ሲገባ ፈጠን ብዬ አክስቴን ስልክ ዘግቼ የደወለውን ስልክ ተመለከትኩት። ፍቅር ነበረች። ያለችው ሰው ይዟት እንደሆነ በመገመት በችኮላ ወደሷ ደግሜ ደወልኩ። ስልኩ አይነሳም ነበር። መነሳት ብቻም ሳይሆን ከአገልግሎት መስጫ ክልል ውጭ ይላል። ልቤ በፍጥነት መምታት ጀመረ። በዶፍ ዝናብ ግቢውን አካለልኩት። ተማሪው ቀድሞውኑ ከግቢው ጥርቅ ብሎ ወጥቷልና አቤት ወዴት ብሎ የሚያስተናግደኝ ሰው ጠፋ። የልቤ ምቱ መፍጠን ጀመረ። ድምጼን ሰምታ ቤት ትለኝ ዘንድ ይሆን ብዬ ፍቅር ስል ጥሬን አሰማው። ወደ ኳስ መጫወቻው መሄጃ ጋር የሚቃተት ድምጽ ሰማው። ፊቴን ያጠበውን ዝናብ በእጄ ጠረግ እያረኩ እይታዬን ገለጥ ለማድረግ ታገልኩ። ወደ እግር ኳስ መሄጃው ካለው ደረጃ ጫፍ ጋር ብቅ ያለ ሰው እግር ተመለከትኩ። በድጋሚ እኔን ጠረግ እያረኩ ለማየት ሞከርኩ። አሁን ጫማዬ ራሱ የፍቅር ነበር። በደም ነፍስ በሩጫ ሄድኩ። እያንዳንዷ ሰከንድ የሞት ያክል ሆነችብኝ። የረገጥኳት እያንዳንዷ እርምጃ አመት ያህል ቆየብኝ። በልጅነት የተንጋላ ያገኘኋት እናቴ እንዳገኘኋት ሁኔታ ፍቅርም ተሰርግታ ማግኘት መሰለኝ። ቀረብ እንዳልኩ እግሯ ከወገባው በላይ ያለውን አካሏን ከግርግዳው ጋር ደገፍ አርጋ ምትቃተተዋን ፍቅርን ተመለከትኳት። በዝናብ ርሳለች። እግሯም ተጎርቷል። ልቤ በኃይል ይመታ ጀመር። ፍቅር በፍርሃት ድምፅ ተጣራው። ዳጊ አለች። እንባዬ ኩልል ብሎ ወረደ። ደካማ ሆና ካለምንም እርዳታ ወድቃ ማየቴ እንደ ግርሳት ሆነብኝ። ፍቅር ሄጄ ተጠመጠምኩባት። የት ነበር? መሞት መስሎኝ ፈርቼ ነበር። እንባዋ ሲወርድ ተመለከትኩኝ። አጠገቧ የነበረው ደረቴን በወቀሳ መልክ እየደበደበች እንባዋን ዘራች። ምንድነው ያደረጉሽ? ምንድነው የሆንሽው? ደህና ነኝ ካልኩ ልጅ ለማምለስ ስቸኩል ደረጃ ስቼ ወድቄ ነው አለች። እባክሽ ይቅርበኝ
ይቅርበኝ አልኳት በድጋሚ ወደ ቅፍ ያስገብቼ። እኔ ዳጊ በርዶኛል በጣም ወደ ቅፍ ሸሸርኳት። ተያይዘን ከግቢ ወጣን። በመሃል ራሴ ረፍት እንዲሰማኝ ብዬ ወደ ተከራየሁበት አነስተኛ ቤት ይዣት ነበር ያቀናሁት። አላመነታውም። ለምን ወደዛ እንደምወስዳት አሊያም ልቤን ምን ሂድ እያለ እንደወሰደኝ ግን ሊገባኝ አልቻለም ነበር። ቤት ከገባን በኋላ ልብስ መቀየር ነበረብኝ። ልብሴን ልቀይር ነው አልኳት። ታታኝ አንገቷን ደፋች። ከፊቷ ቆሜ ልብሴን የመቀያየር ሐሳቡ በራሱ ስሜቷን ሲቀያየረው ተመለከትኩ። ወዲያው ልብሴን ከቀያየርኩ በኋላ ሰፋ ያለ ልብስ ይዤ ወደ እሷ ዘንድ ቀረባልኩ። ልብስሽን ቀይሪ በስብሰሻል አልኳት። እሷን በቀስታ እጄ ላይ ያለው ልብስ ወሰደች። ለመቀየር ስትፈራና ስትሸር መመልከቴን ወዲያው ቀየርኩትና በቀስታ ልብሷን አውልቄ አስተካከልኩላት። ይሄኔ የሁለታችንም ልብ በፍጥነት ይመታ ነበር። ፊቷ ሲቀላና ሲቀያየር ተመለከትኩት። የኔም ስሜት ካቅም በላይ ነበር። ትንፋሽ ቁርጥ እያለ እሳሽ ጠባብ ቤት ውስጥ እያስተጋባ ሲሰማ በራሴ እንደማፈራልኩ። ፍቅር በቀስታ እጇን ወደ ጉንጮቼ ሰደድ አደረገች። የትውውቃችን የመጀመሪያ ቀን እንዳደረገችው በቀስታ ፊቴን በሁለት እጆቿ ዳበሰችኝ። ሆኖም እንደዛን የቁጣ ዘል አልነበረም። ጣቶቿ ከጉንጭ አልፎ ከንፈሬ እንዳበሰዋቸው። ጣቶቿ ከንፈሬ ሲነኩት አንዳች ነገር ከግር ጥፍሬ እስከ ራስ ፀጉሬ ድረስ ነዘረኝ። ወደ እኔ ቀረብ አለች። እኔም ወደ እርሷ ተጠጋሁ። ተሳሳምን። ከሁለታችንም የሚወጣው እስትንፋስ በስሜቴ ጋለ ነበር። ከዛ በኋላ ለፍቅር የሚመጣ የሁል ጊዜ በሰብ ጥያቄ ሲመጣ ልሸፋፍን በሞክርም አልሆነም። ፍቅር እንዲህ በቀላሉ የምትታለል ሰው አልነበረችም። የሆነ ቀን ጥቂት ስለራሴ ነገርኳት። አንዲት ምስኪን እናት አለችኝ። ባሏን በሰው እጅ አጣች። ባሏን በቁሟ ሲገደል ስታይ ለእርዳታ ብትወጣ እሷም በጥቂት ሽባ አርጓት እድሜ ልኳን ያልጋ ቁራኛ ሆና መሞቱን ማመን ያልፈለገችውን ሟች ባሏን ናፋቂ እናት አለችኝ። ኑሮዬ ለሷ ነው። ከሷ ባለፈ አንድ ያለኝ ብቸኛ ዘመድ አክስቴ ብቻ ናት። ስላጫወትኳት ፍቅር በጥሞና ታሪኬን አደመጠች። ሆኖም ይሄ ታሪክ ከሷ ጋር በምን እንደሚዛመድ ፈጽሞ መታቀው ነገር አልነበረም። ታዲያ እሷም የደበቀችውን ታሪኳን ልታጋራኝ ፈለገች። እኔ ደግሞ እናቴን ሳልጠግባት ከእናቴ ተነጠቅኩ ሰው ነኝ። የ9 ዓመት ልጅ እያለሁ ነበር እናቴ የአባዬ ቤተሰቦች አምባገነናዊነትና ጭቆና አላስኖር ሲላት ልጠፋ ወስና መኪና ስታሽከረክር አደጋ የደረሰባት። ያቺ ቀን የእውነትም ጨለማ ነበረች ለኔም ለእናቴም። ከልቤ ድንግጥ አልኩ። የፍቅር አይን ህመም በአደጋ ምክንያት መምጣቱን ማቆ ነገር አልነበረም። ታዲያ የአባቴ አባት አያቴ ክፉ ሰው ነበር። በጎጥና ባሽሙር ልቤን እያደማ አሳደገኝ። እናቴን በዛ አደጋ አጣኋት። አካል ጉዳተኛ ከቤታቸው መብቀሏ እንደ ጉድ ያህል ሆኖ ይሰማው ነበር። አያቴ አውጥቶ አይጥለኝ ነገር ምስኪኑ አባቴ ከመስመሩ ቆመበት። እሱም የልጁ ነገር ሆኖበት እንጂ እኔን ፈጽሞ ጠልቶኛል። ሁለት ወዶ አይሆን ሲሆንበት የእናቴን እናት ወደኛ ቤት በግዳጅ እንድትመጣ ካረገ በኋላ እኔና እሷን ቆልፎ ለዘመናት እንደ እስረኛ ሰው ሳይመለከተን አያቴ የአባቴ አባት እንድንኖር ፈረደብን። ታዲያ ሰይጣን ሰው መሄጃው አይቀርም አይደል? በመምታሙና ማቆ ሲሞት ሁሉ ሀብትና ህይወት ስልጣን በለው የአባቴ ሆነ። ታዲያ ዛኒን እኔና አያቴ የነጻነታችን በር ተከፈተ። ግን እኔ በልና በቂ ማደኩ ምን አረገዝኩ። በሱ ስልጣን ሳይሆን በአባቱ ግፊት ልጁን ማዳን ያልቻለውን አባቴን ጠምጄ ያስኩት። አባቴ ያበቀለኛ አባቱን ከቀበረ ዕለት አንስቶ የኔን ሕክምና ለማሳካት ያልወጣበት ያልወረደበት ቦታ አልነበረም። ሆኖም ከረፈደ ሆነ። ፍቅር
ይሄን ታሪኳን ያጫወተችኝ ቀን ነገር ዓለሙ ዞረብኝ። ሁሉ ነገር አልገጥምልህ አለኝ። በቀነ ቀጠሮ የተያዘልኝ እኔ ባላደርገው እሷ ልታደርገው ቆርጣ የተነሳችበት የአክስቴ ዘመናት የበቀል መንገድ ማብቂያው ወዴት እንደሆነ መላክቱ ጠፋኝ። በዚህ መሃል አባቷ ገድሉ ወደ ኢትዮጵያ የተመለሰ ቀን አንድ ትልቅ ሰርፕራይዝ ለኔ እንዳለው ገና አየር ማረፊያ እንዳረፈ ስለ ልጁ ደህንነት ለማወቅ እንደደወለ ነበር በዛው አስታኮ ነገረኝ። እኔም ውስጤ ይበልጥ ታወከ። ካልፈነዳ የጣራ ነገር ሆኖብኝ ነገር ዓለሙ እየዋሸቀ ሰላሜን አሳጣኝ። ወደ ፕሮግራሙ አመራው። ከዛ በፊት ግን ወደ ጠባቡ ቤቴ አምርቼ ደብቄ ያኖርኩትን የመጨረሻ የበቀል ትጥቄን ሽጉጤን በጀርባዬ ወጥፌ መጨረሻውን የህይወት እድሌ ላይ ለመፈረም ወደ ፍቅር ቤት አቀናሁ። ፍቅር ቤት ቀለል ያለ የምሳ ግብዣ ተዘጋጅቶና ሽርጉድ ተብሎ ነበር የጠበቀኝ። አባቷ በደስታ ሳቅ ታጅቦ እንዲሁም ከአባቷ ጎን በእንደዚህ ሳቅ ታጅባ ያታለው ብዬ ያልጠበቅኳትን ፍቅርን ተመለከትኳት። ለዚህ ሁሉ ምንድነው ነኝ? ስለ ራሴን በሙገሳ ይሆን በወቀሳ መልክ ጠየቁት። በዚህ ሁነት ውስጥ ነበር እኔም ለውሳኔ ማመንታት በጀመርኩበት ሰዓት ገድሉ አጠር ያለ ንግግር ለማድረግ ጉሮሮን ይጠራረቀው። ዛሬ እንግዲህ ቦሪ ወደ ሀገሬ በመጣ ብዙ ለውጥና ደስታ ቤቴ ገብቶን ያገኘሁት። የሰው ልጅ ሲኖር ምን እንደሚያጋጥመው አሊያም ከማን እንደሚተዋወቅ ያውቅ። የዘውትር ጸሎቴ ልጄ ደህና እንድትሆን በልጅነት እድሜዋ ያጣችው ደስታና ሳቅ እንዲመለስ የቀድሞ ባለቤቴ እናትም ጤናዋ ተመልሶ ወይ ብላ ከልጅ ልጇ ሐሳብና ሰቀቀን አረፍ የምትልበት ነገርን ፈጣሪ እንደሚመቻችልን ነበር። ታዲያ ለ5 ቀን የሄድኩበት ጉዳይ ረዝሞ እንደ ቀልድ 1 ወርን አስቆጠረ። ታዲያ በ1 ወር ውስጥ ጸሎቴ ልመናዬ ተሰምቶ ታምሩ ሞልቶ ነበር የጠበቀኝ። ለዚህ ምስጋና ላንተ ነው ልጅ ዳግም። ምንም ልጄን የሚጠጋ ወንድ አንድም ሰው ይሆናል ብዬ ባልገምትም ይኸው አንተን ከጎኗ ሆና አገኘው አለ በፈገግታ እየተመለከተኝ። ለዚህም 1 ዋልልኝ ብላ ልጅ ጠየቀችኝ። ይገርማል ፍቅር እኔን ምንም አይነት ነገር ጠይቃኝ አታውቅም ነበርና እሺ ምንድነው ስላት ልብ የወደደው ሰው እሱ ነው። የሱ ልብ እንደኔ በልጅነቱ የተሰበረ ነው እና እናቱን አሳክምነት ብላለች። እኔም የእናትን ሁኔታ ከፍቅር ስሰማ እጅግ ነው ልብ የተሰበረው። እናም ልጅ ዳግም ሙሉ ወጪዋን ሸፍኜ ከሀገር ውጪ ሕክምና እንድታገኝ እናት ረዳሃለሁ አለ። ያስከደድኩት የነበረው ሳቅ ብን ብሎ ጠፋ። ሳላስበው ባይኩል ልብሎ ወረደ። በዚህ ሰዓት ብዙ ስሜቶች ዋሸቁብኝ። ይሄን ሰው ላጥፋው ወይስ ልማረው? ይሄ ስሜት እያሰቃየኝ ሳይታሰብ አንዱ ጥበቃ ወደ ቤት ብቅ ብሎ ከውጪ ባስቸኳይ የሚፈልገው ሰው እንዳለ ገለጸ። ጥበቃውን በጆሮ መጥቶ እያሾካሾከለት ውጪ ሰው እንደሚፈልገው ነገረው። ግሩም ተስተካክሎ ቁጭ አለና የሚፈልገውን ሰው እንዲያስገባለት ተናገረ። እኔም ባይናብሽ ራሴን ከውሳኔ ጀልባ ውስጥ ጨመርኩ። በዚህ ቅስበት ውስጥ ነበር አክስቴ መሰስ ብላ የገባችው። ሰዓት ልቤ ክው ብሎ ከወንበር ብድግ አልኩ። ገድሉ አቋት ነበር። ሰገነት ሲልኮም በሩ ብድግ አለ። ነገር ዓለሙ ምን እንደሆነ ያልገባት ፍቅርን ባለችበት አይኗ እንዲሁ ኮዲው ዲያንከራተተሽ ነገሩን የሚያስረዳት ሰው ተጠባበቀች። ሳላስበው አክስቴ ከቦርሷ ሽጉጥ መዘዝ አርጋ አውጥታ ከፍቅር ላይ አነጣጠረች። ቤቱ ባንዲ በጩኸት ጋለ። ልቤ ስንጥቃለች። እለዋ ላይ ምን እንዳለ አላወቀችው ፍቅር ባለችበት ደርቃ እንደቀረች ነበር። እኔም በፍጥነት ተወርውሬ ኋላ የሸሽጌ ያስኩትን ሽጉጥ አውጥቼ አክስቴ ፊት ለፊት ደቀንኩት። አክስቴ ያየችውን ነገር ማመን ተሳናት። ሽጉጧን ጠበቅ አርጋ እንደያዘች ነው። ዞር በል ዳግም ዞር በል፣ እሷ እኮ አባትህ ገድሉ እናትን አልጋ ቁራኛ ያደረገው ሰው ልጅ ነች ስትል አዋረቀች። ገድሉ በበኩሉ አክስቴን ሊያረጋጋ ቢሞክርም ማይቻል ነበር። ወዲያው እስካሁን ድምጻቸው ብዙ ያልተሰማው የነጻነት እናት
የፍቅር አያት በቀስታ መሃል ለመሃል ገብተው በእኛና ባክስቴ መሃል ከለላ ሆኖ ቆሙ። ልጄ ተይ እነሱ ምን አረጉ ባክሽ ልጄ አሉ እጃቸውን በልመና ከፍ አድርገው። የልጆት ባል ምን እንዳደረገ ያቁምና ነው ዞር በሉ ከፊቴ። ካክስቴ አይን በስንት ዓመት ውስጥ እንባ ሲፈስ ተመለከቱ። ልጄ ሐቁ ከኔ ያለን ያወጣዋለሁ አሉ። እሳቸውም እያነቡ ነው። የወንድምሽን ሚስት እንዲሁም የኔዋን ነጻነት የገደለው ገርሉ ሳይሆን የገርሉ አባት ቁምላቸው ነው። ልጄ ነጻነት ገርሉን አግብታ እዚች ቤት ከገባችበት ዕለት አንስቶ ሰላም አልነበራት። ከሚወዳት ባሏ ባሻገር በቤቱ የነበረን ግዞትን መቋቋም አልቻለችም ነበር። ልጄ እንደ ስሟ ነጻነት ነበረች። መብረር ሁሉ የምትከችል የነጻነት መገለጫ ነበረች አሉ ያለቀሱ። ታዲያ ይሄ ባህሪዋ ቤተሰቤን አሰደበ ያሉት እኚህ ጨካኝ ሰው ልጄን መቆሚያ መቀመጫ ሲያሳጧት ትንሿ ልጇን ፍቅርንና እኔን ይዛ ለመጥፋት የሰውን እርዳታ ማፈላለግ ጀመረች። ታዲያ ድሮ ባለውለቷ አፍቃሪዋ የነበረው ሲራክን ታገኘዋለች። ሲራክን በሚገርምሽ መልካም ሰው ነበር። ከሚስቱ ተማክሮ እርዳታ እጁ እንደሚሰጣት ነገራት። ሆኖም ይሄ ወሬ ከጆሮ የደረሰው ቁምላቸው ያንቺን ወንድምና ሚስት የኔ ልጅ እስከነ ልጇ መጥፋት አለባቸው በሚል አደጋ ደረሰባቸው። ሆን ብሎ በመኪና አጠመዳቸው። ታዲያ እነዚህ ልጆች ለታሪክ ተረፉ። ልጄ ለታሪክ ተረፈች። የልጄን ሞት ተከትሎ አይኗ የፈሰሰውን የልጄ ልጅም እንዳይነጥቀኝ ከሷ ጋር እስረኛ ሆኜ ኖርኩ። ታዲያ የቁምላቸው እስረኛ እኛ ብቻ አልነበርም፣ የገዛ ልጁ ገርሉም ጭምር ነበር። ቁምላቸው ታሞ አልነበር የምሞተው። ማን ገደለው ካልሽኝ እኔ በመርዝ ገደልኩት አሉ። እንግዲህ ይቅር በሉ ወይ ፍረዱብኝ። ነፍሱን አሰቃይቼ የገደልኩት እኔው ራሴ ነኝ አሉ በምሬት እያነቡ። ስለዚህ ሁላችሁ ጥፋተኛና ተወቃሹ ማን ነው ካላችሁ ይኸው አሉ ሁለት እጃቸውን አየር ላይ ዘርግተው። በቃ እኔን ግደሉኝ። ልጅ አየሽ የሁላችሁም ጠላት አንድ ሰው ነበር። ስለዚህ ተይ አሏት። ከፊት ቆማ ሽጉጡን እንደደነቀች እያለቀሰች የነበረችው አክስቴም ያለቀሰች የግዷን ሽጉጡን መለስ አርጋ ወደ መሬት ጣለች። እኔም በፍርሃት እየተርበተበተች የነበረችዋን ፍቅርን ወደ ራሴ ሳብ አድርጌ ግንባሯን ሳብ አረኳት። በቀል መርዝ ነው። አጥፊ ብቻም ሳይሆን ተቀባዩንም ይዞ ለመሄድ የማይራራ ብሂል ነው። ተፈጸመ።